ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ አቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት ገለጸ። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡና ለአውሮፓ አቆጣጠር በ2022 የተፈጠረውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። የህብረቱ የውጭ ጉዳይ ቃል አቀባይ ሚያዝያ 22 ቀን 2018 ዓ.ም ባወጡት መግለጫ ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን በፕሪቶሪያ የተደረሰውን ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥቷል። ህብረቱ አክሎም ስምምነቱ አደጋ ላይ ሊጥል የሚችል ማንኛውንም እንቅስቃሴ ያስጠነቀቁ ሲሆን ዳግም ወደ ግጭት እንዳይገቡ መከላከል እንደሚያስፈልግ አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶች በፖለቲካዊ ውይይት መፈታት እንዳለባቸው የገለጸ ሲሆን ለሁለት ዓመታት ከዘለቀ ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት የመባባስ እድል መኖሩን ስጋት ፈጥሯል። በተመሳሳይ የእንግሊዝ ኤምባሲ የጦርነት ነጋሪነቱን አቁማችሁ የፕሪቶሪያውን የሰላም ስምምነት ተግባራዊ ብታደርጉ ይሻላል ብሏል። አሜሪካም ከቀናት በፊት የህወሓት ሰዎችን ለሚመጣው ችግር ሁሉ ኃላፊነት ትወስዳላችሁ የሚል ጠንካራ ማስጠንቀቂያ እንደሰጠ ሰምተናል። በአሶሳ ዞን በደረሰ የትራፊክ አደጋ የስድስት ሰዎች ህይወት አለፈ። ሚያዝያ 23 ቀን 2018 ዓ.ም በአሶሳ ዞን መንጌ ወረዳ በደረሰ አስከፊ የባስ መገልበጥ አደጋ የስድስት ሰዎች ህይወት ወዲያውኑ ሲያልፍ በ24 ተሳፋሪዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደረሰ። አደጋው የደረሰው ከጠዋቱ 2 ሰዓት ከ30 ገደማ ሲሆን ከሆሞሻ ወረዳ ጾሬ ስድስተኛ ካምፕ ተነስቶ ወደ ሸርቆሌ ወረዳ ይጓዝ የነበረ የሰሌዳ ቁጥር ኮድ 3 01220 ቤኒሻንጉል የሆነ የህዝብ ማመላለሻ ባስ አቧራ ቀበሌ በሚባለው አካባቢ ቁልቁለት ላይ ሲደርስ ተገልብጧል። እንደ ዞኑ ፖሊስ መምሪያ መረጃ አደጋው የተከሰተው ተሽከርካሪው ከልክ በላይ ጭነት ጭኖ ሲጓዝ ስለነበረ እንደሆነ በቅድመ ምርመራ ተረጋግጧል። በአሁኑ ወቅት ጉዳት የደረሰባቸው ተሳፋሪዎች በሕክምና ተቋማት እርዳታ እየተደረገላቸው ይገኛል። ፖሊስ አሽከርካሪዎች የጭነት ልክንና የትራፊክ ህግን በማክበር የዜጎችን ህይወት እንዲጠብቁ ጥብቅ ማሳሰቢያ ሰጥቷል። በሌላ ዜና ኢራን ያቀረበችው አዲስ የሰላም እቅድ አላረካኝም አሉ ፕሬዝዳንት ትራምፕ። ፕሬዝዳንት ዶናልድ ትራምፕ የሁለት ወሩን የአሜሪካ ኢራን ጦርነት ለማስቆም ከቴህራን የቀረበውን አዲስ የሰላም ሐሳብ ብዙም አላረካኝም በማለት ገልጸውታል። ትራምፕ በዋይት ሃውስ በሰጡት መግለጫ ኢራን ስምምነት ለማድረግ ብትፈልግም ያቀረበችው ሐሳብ ግን ተቀባይነት የሌላቸው ነጥቦች እንዳሉበት ገልጸዋል። ኢራን ስምምነት ትፈልጋለች ምክንያቱም ወታደራዊ አቅሟ ተሟጧል ያሉት ትራምፕ በቀረበው ሰነድ ግን እንዳረኩና ኢራን መስማማት የምትችልበት ደረጃ ላይ መሆኗን እንደሚጠራጠሩ ተናግረዋል። በኢራን ከፍተኛ አመራሮች መካከል ከባድ አለመግባባት እንዳለ የገለጹት ፕሬዝዳንቱ ይህም የሰላም ሂደቱን አስቸጋሪ እንዳደረገው ጠቁመዋል። ፓኪስታን በሽምግልናው የቀጠለች ሲሆን የአዲሱን የኢራን የሰላም ሐሳብ ለአሜሪካ ያቀረቡት የፓኪስታን ባለስልጣናት ናቸው። ትራምፕ ለፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ እና ለሀገሪቱ ፊልድ ማርሻል አሲም ሙኒር ያላቸውን አክብሮት ገልጸዋል። በአሁኑ ወቅት ያላቸው አማራጭ ወይ ስምምነት ማድረግ ወይም ኢራንን በከባድ ወታደራዊ እርምጃ ማጥፋት እንደሆነ ፕሬዝዳንት ትራምፕ በግልጽ ተናግረዋል። የዩናይትድ ስቴትስ ማዕከላዊ እዝ ወታደራዊ አማራጮችን አጥንቶ እንዳቀረበላቸው የተናገሩት ፕሬዝዳንቱ ከሰብአዊነት አንጻር ግን በቦምብ የመደብደብ እርምጃ እንደማይመርጡ ጠቁመዋል። ትራምፕ በአውሮፓ መኪኖች ላይ የ25 በመቶ ቀረጥ ጣሉ። አውሮፓ ህብረት የአጸፋ እርምጃ ለመውሰድ እየተዘጋጀ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ተሽከርካሪዎች ላይ የሚጣለው ቀረጥ ወደ 25 በመቶ ከፍ እንዲል ማድረጋቸውን አስታወቁ። ይህ ውሳኔ ከሚቀጥለው ሳምንት ጀምሮ ተግባራዊ የሚሆን ሲሆን ለውሳኔው ምክንያት ያደረጉት አውሮፓ ህብረት ቀደም ሲል የተደረሰውን የንግድ ስምምነት ባለማክበሩ እንደሆነ ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩ መረጃ አውሮፓውያን አምራቾች ምርታቸውን በአሜሪካ ውስጥ በሚገኙ ፋብሪካዎች ካመረቱ ግን ከቀረጥ ነፃ እንደሚሆኑ ገልጸዋል። በአሁኑ ወቅት በአሜሪካ ከ100 ቢሊዮን ዶላር በላይ ወጪ የተደረገባቸው በርካታ አዳዲስ የመኪና ፋብሪካዎች ግንባታ ላይ መሆናቸውንና ይህም በታሪክ ታይቶ የማይታወቅ የኢኮኖሚ መነቃቃት መሆኑን ጠቁመዋል።
በተያያዘ ዜና የአውሮፓ ህብረት ለዚህ እርምጃ ምላሽ ለመስጠት በ93 ቢሊዮን ዩሮ በሚገመቱ የአሜሪካ ዕቃዎች ላይ አጸፋዊ እርምጃ ለመውሰድ እየተዘጋጀ መሆኑን ታውቋል። ውሳኔው በዓለም አቀፍ የንግድ ግንኙነት ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ተገምቷል። በኢራን የ21 ዓመቱ ስፖርተኛ በሞት ተቀጣ። በኢራን የካራቴ ሻምፒዮን የሆነው የ21 ዓመቱ ሳሳን አዝድቫር በፈጣሪ ላይ በማመጽና ከጠላት ጋር በመተባበር በሚል ክሶች በዳስትገርት እስር ቤት በሞት መቀጣቱ ተነገረ። ወጣቱ ስፖርተኛ በጥር ወር በተቀሰቀሰ ተቃውሞ ወቅት የጸጥታ ኃይሎችን መኪና አጥቅቷል በሚል ተከሶ ነበር። የሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት ግድያውን አጥብቀው አውግዘውታል። ተሟጋቾች ክሱ ምንም አይነት መረጃ የሌለውና በእስረኛው ላይ በደረሰ አካላዊና ስነልቦናዊ ስቃይ የተገኘ የውሸት ቃል መሆኑን ገልጸዋል። የአዝድቫር የቀብር ስነ ስርዓት ጥብቅ በሆነ የጸጥታ ጥበቃና ጥቂት የቤተሰብ አባላት ብቻ በተገኙበት ተፈጽሟል። ይህ እርምጃ በኢራን እየጨመረ የመጣውን የመንግስት ጭቆናና የሞት ቅጣት ማሳያ ተደርጎ ተወስዷል። በባንግላዴሽ ባይራብ በተባለ የባቡር ጣቢያ የተከሰተ አንድ አስደንጋጭ ክስተት በዓለም ዙሪያ የብዙዎችን ቀልብ ስቧል። አንድ አባት በፍጥነት የሚመጣን ባቡር ተቋቁሞ ልጁን ከሞት አፍ ያዳነበት ምስልና ቪዲዮ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። ክስተቱ የተጀመረው የ1 ዓመት ገደማ ዕድሜ ያለው ሕፃን ከእናቱ እጅ አምልጦ በመድረኩና በሐዲዱ መካከል ባለው ጠባብ ቀዳዳ ውስጥ በድንገት በመውደቁ ነው። በዚያ ቅጽበት ከፍተኛ ፍጥነት ያለው ባቡር ወደ ጣቢያው እየገባ ነበር። ሁኔታውን የተመለከተው አባት ያለምንም ማመንታት ወደ ሐዲዱ ዘሎ በመግባት ልጁን አቅፎ መሬት ላይ ተለጠፈ። በባቡሩ ጣቢያው የነበሩ መንገደኞች በድንጋጤና በለቅሶ ባቡሩ በሁለቱ ላይ ሲያልፍ ይመለከቱ ነበር። ሆኖም ባቡሩ አልፎ እንደሄደ በተደረገላቸው አፋጣኝ እርዳታ አባትና ልጅ ምንም አይነት ከባድ ጉዳት ሳይደርስባቸው በተአምር ተርፈዋል። የዓይን እማኞች እንደሚሉት የአባቱ ፈጣን ውሳኔና መስዋዕትነት የልጁን ሕይወት ሊታደግ ችሏል። ይህ ታሪክ የአባትነት ፍቅርንና ጀግንነት የሚያሳይ ትልቅ ማሳያ ተደርጎ በመወሰዱ በብዙዎች ዘንድ ከፍተኛ አድናቆት እያተረፈ ይገኛል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።